የጮቄ ሰንሰለታማ ተራራ በምስራቅ ጎጃም ዞን አስተዳደር የስናን ወረዳ ውስጥ ይገኛል። የተራራው ከፍታ ከመሬት ወለል በላይ 4100 ሜትር ይደርሳል። ጠቅላላ ስፋቱም 53000 ሄክታር እንደሚደርስ በአካባቢው የተደረጉ ጥናቶች ያመለክታሉ። እንግዲህ ጮቄ በኢትዮጵያ አራተኛው ከፍታ ያለው ተራራ ነው። ወደ 53000 ካሬ ይወስናል። ይህንን ጮቄን የምዕራብ ጎጃምም የምስራቅ ጎጃምም ወደ 9 አካባቢ የሚሆኑ ወረዳዎች ያዋስኑታል። ይሄ የጋራ የሆነው አካባቢ ነው። ጮቄ ከደብረ ማርቆስ ከተማ በ36 ኪሎ ሜትር ርቀት ላይ ይገኛል። በፓርክ ውስጥ የሚገኙ ተፋሰሶች 9.5 በመቶ የሚሆነውን የውሃ መጠን ለአባይ ወንዝ ይገብራሉ። ከዚህ በተጨማሪ 256 የሚደርሱ ምንጮች ይገኙበታል። የፓርኩ የመሬት አቀማመጥ 86 በመቶ ተራራማ ሲሆን ቀሪዎቹ ሜዳማና ሸለቆዎች እንደሚገኙ በአካባቢው የተደረጉ ጥናቶች ያመለክታሉ። በዚህ የተፈጥሮ ፓርክ ውስጥ ነብርና ቀበሮ እንዲሁም የተለያዩ የአዕዋፍ ዝርያዎች እንደሚገኙ ይነገራል። አሁን ላይ በፓርኩ ውስጥ አንድም የዱር እንስሳት አይታይም። ቀድሞ ሲነገርለት የነበረ ቅዝቃዜም አብሮት የለም። በተለይ የቀይ ቀበሮ ታሪካዊ መኖሪያ አካባቢ እንደነበር የአካባቢው ነዋሪዎች ይናገራሉ። በፓርክ ውስጥ ከሚገኙ አስደናቂ የተፈጥሮ ገጸ በረከቶች መካከል የሞላሌ ዋሻ አንዱ ነው። በዋሻው ውስጥም የሚኖሩ ሰዎች ይገኛሉ። በሞላሌ ዋሻ ውስጥ ሰዎች መኖር የጀመሩት ከ1902 ዓ.ም ጀምሮ እንደነበርም ይነገራል። ይሄ ዋሻ ሰዎቻችን ሲመጡ በከብት በሽታ ሸሽተው ሲመጡ ይሄ ጫካ ዱር ነው ማለት ነው። አሁን እዚህ ሲኖሩ ብዙ ቤተሰቦች ወልደው ሰዎቻችን ከኃይለ ሥላሴ ቀደም 09 ነው የኖሩበት ሀገር ነው። ሲሞቱ ሰዎች ሲሞቱ ልጅ ተተካ፣ ሴት ልጅ ተተካች። አሁን 4 ልጅ ተተካ። በአሁኑ ሰዓት አንድ የቤተሰብ አባላት ዋሻውን ከአባታቸው በመውረስ ይኖሩበታል። ሞላሌ ዋሻ ከ1902 ዓ.ም ጀምሮ በዋሻው ውስጥ የተለያዩ የህብረተሰብ ክፍሎች የሚኖሩበት ዋሻ ነው። እዚህ ዋሻ ውስጥ ከ1902 ዓ.ም ጀምሮ እንደገቡ ይነገራል። እዚህ ለመግባታቸው የተለያየ መላምት አለ። ወደ 3 የሚመላምት ከነዚህ መላምት መካከል አንደኛውና የአካባቢ ማህበረሰብ የሚግባባበት በ1900ዎቹ መጀመሪያ አካባቢ ወይም እዚህ በገቡበት 1932 ዓ.ም የእንስሳት በሽታ ተከስቶ እንደነበር ይነገራል። አርሶ አደሮቹ ይህን የጎምድ የሚባል የእንስሳት በሽታ ለመከላከል እንስሶቻቸውን ይዘው ይሸሻሉ። እንስሶቻቸውን ይዘው ሸሽተው እየጠበቁ እያለ ከመካከላቸው አንዷ ጊደር ትጠፋና እሷን ፍለጋ ሲሄዱ እዚህ ዋሻ ውስጥ ገብታ ትገኛለች። አርሶ አደሮቹ ለምን እኛ ስራስ መኖሪያችን እዚህ ውስጥ አናደርግም ቤት እስከምንሰራ በሚል እዚህ ገብተው እንደቀሩ ይነገራል። የሞላሌ ዋሻ አስደናቂ የተፈጥሮ አቀማመጥ አለው። የሞላሌ ዋሻ ከሌሎች የተፈጥሮ ዋሻዎች ለየት የሚያደርገው ቀጥ ብሎ ከቆመ አንድ ወጥ አለታማ ድንጋይ መፈጠሩ ነው። ዋሻው ከባህር ጠለል በላይ በ3444 ሜትር ከፍታ ላይ ይገኛል። የዋሻው ውስጣዊ ስፋት 12 ሜትር ሲሆን ዋሻው ውስጥ ከተገባ በኋላ ያለው ከፍታ ደግሞ ከወለል እስከ ጣሪያው ድረስ 3 ሜትር ከፍታ ላይ ይገኛል። ስለ ጮቄ ተራራ ስያሜ በአፈ ታሪክ ከሚነገሩ ታሪኮች ውስጥ ቦታው ጮቄ የተባለው ውሃ የሚበዛበትና ቀድሞ መሬቱ ሲረገጥ ከጭቃው ጋር ተዳምሮ ጮቅ የሚል ድምጽ ስለሚሰጥ እንደሆነም ይነገራል። ይህ አካባቢ ከሌላው አካባቢ የሚለየው በጮቄው ላይ ስንጓዝ የስፖንጅ አይነት ቅርጽ አለው። ስፖንጅ ስትቆምበት የሚያስነጥር አይነት እንትን አለው። ከሌሎች አካባቢዎች ከፍታ ለምሳሌ ራስ ዳሽን ብንሄድ ድንጋያማ ነው በአብዛኛው። ይሄ ግን
ረግረጋማ ነው፣ የማንጠር ባህሪ ያለው ውሃ የመያዙ እንትን ያዘው እና በዚህ ምክንያት የአፍሪካ የውሃ ማማ በሚል ነው የጮቄ ተራራ የሚታወቀው። ቀደም ባሉት ዓመታት እንደ አስታና ጥድ የመሳሰሉ በርካታ ሀገር በቀል ዛፎች ነበሩበት። ጮቄን አስፈላጊ ከሚያደርጉት አንዱ የአባጅሜ ጫካ ነው። አባጅሜ ጫካ እጅግ በጣም ሰፊ ጫካ ነው። ይሄ ጫካ የአካባቢው ማህበረሰብ አይቆርጠውም። የማይቆርጠው በፊት የሃይማኖት አባቶች የበቁ ሰዎች እዚያ ውስጥ እንደነበሩ እዛ ውስጥ እንዳረጉ፣ ነገር ግን እዚያ ውስጥ ሂዶ ዛፍ የቆረጠ ሰው በህይወት አይኖርም ተብሎ ይታሰባል። በዚህ ምክንያት ያንን ጥቅጥቅ ደኑን እስካሁንም የአካባቢው ነዋሪዎች አይቆርጡትም። አሁን አካባቢው ቢረግጡትም ደረቅና የተሰነጣጠቀ ሆኗል። ዛፎቹም ተመንጥረው ገላጣ ሜዳ ሆኗል። የጮቄ ተራራ ቀደም ባለው ጊዜ በረዶ የሚሰራ አየር ንብረት ነበረው። ቅዝቃዜው ሰው ገደለ የተባለበትም ጊዜ እንደነበር ይነገራል። አሁን ላይ ግን ቅዝቃዜው ለሰው ልጆች ሕይወት አስቸጋሪ አይደለም። ቀደም ብሎ በፓርክ ውስጥ የሚገኘው ደንም ስለተመናመነ እንደ ጉሬዛና ድኩላ የመሳሰሉ ቀድሞ ነበሩ የሚባሉ እንስሳት ጠፍተዋል። በጮቄ ሰንሰለታማ ተራራ የ23 ትላልቅና የ273 ትናንሽ የአባይ ወንዝ ገባሮች ይገኙበታል። እንዲሁም እንደ ኮሶ፣ ጅብራና አሸንግድዬ የመሳሰሉ የበርካታ ሀገር በቀል እጽዋት መገኛ እንዲሁም በብዝሃ ሕይወት የታደለ ስፍራ ነው። ይሁንና በአካባቢው 400 ሺህ የሚደርሱ አርሶ አደሮች በመኖራቸውና ለዕለት ጉዳያቸው የተፈጥሮ ሀብቱን ያለ እንክብካቤ ስለሚጠቀሙ ስነ ምህዳሩ ተጎድቷል። በዚህም የተራራው ውሃ አካላት ደርቀዋል። ደኖችና በርካታ ብርቅዬ እንስሳትም ጠፍተዋል። የጮቄ ተራራን የአካባቢውን ስነ ምህዳር ወደ ነበረበት ለመመለስ በደብረ ማርቆስ ዩኒቨርሲቲ የተለያዩ ምርምሮችና ጥናቶች እየተካሄዱ ይገኛሉ። በጥናቱ መሰረት ጮቄ በአግባቡ እንዲጠበቅ ካስፈለገ ከ10,000 ሄክታር ይዞታው ቢያንስ 6,024 ሄክታሩ በጥብቅ ቦታ ወይም በፓርክ ደረጃ መያዝ አለበት። እንግዲህ ጮቄ በዋናነት ወደ 7 ወረዳዎች ያካሉታል። ጮቄ ተራራውን በአጠቃላይ ማለት ነው። እንደ ተፋሰስ ካየነው ደግሞ ከ15,000 ኪሎ ሜትር በላይ የሚሆን ስፋት አለው። እንደ ተራራዋን ካየን ደግሞ ወደ 10,000 ሄክታር የሚሆን አለ። ከዛ ውስጥ አሁን ላይ ሊጠበቅ የሚፈለገው እንዲከባከብ የሚፈለገው 6,024 የሚሆነው። ቦታው አሁን ላይ አርሶ አደሩ እንስሳቱን ይዞ ስለሚገባ ስነ ምህዳሩ እየተጎዳ ይገኛል። ምንጮችም ደርቀዋል። ከ5 ዓመት በፊት መሬቱ ረግረጋማ ነበር። አሁን ላይ አየር ንብረቱ በመቀየሩ አፈሩ እየደረቀ መጥቷል። የአካባቢው የተፈጥሮ ሀብት ከቀን ወደ ቀን በሰው ሰራሽ ችግሮች አማካኝነት ክፉኛ እየተጎዳ መምጣቱን በቦታው ላይ ጥናት ያደረጉ የደብረ ማርቆስ ዩኒቨርሲቲ መምህራን ይገልጻሉ። እንግዲህ እንደምታዩት እዚህ አካባቢ ያለው ማህበረሰብ በዋናነት የሚተዳደረው እንስሳት በማርባት ነው። የተለያዩ እንስሳቶችን በማርባት ነው። ስለዚህ የነዚህን የእንስሳት እርባታ መግታት አንዱ ነው የሚሆነው ማለት ጮቄን ለመጠበቅ ለመንከባከብ ትልቁ ለጮቄ ላይ ጉዳት የሆነው ለጮቄ ተራራ ጉዳት የሆነው የእንስሳት ልቅግጦች ነው። ስለዚህ ይህ ልቅግጦች በምን መንገድ መቆም አለበት የሚል ራሱን የቻለ የሰዎችን የአኗኗር ዘይቤ የሚገኝ ላይፍ ፉድ ኢምፕሩቭመንት ብለን የምንጠራው ማለት ነው ያን ሊያሻሽል የሚችሉ የተለያዩ ጥናቶችን አካሂደናል። ለጮቄ አካባቢ አርሶ አደሮች ምን አይነት ስራ በመፍጠር የአካባቢውን ስነ ምህዳር መጠበቅ ይቻላል የሚለው እየተጠና ነው። በመሆኑም አርሶ አደሩ የሚተዳደርባቸውን እንስሳት ዝርያ በማሻሻል ኑሯቸው እንዲያድግና ወደ ጥብቅ አካባቢው እንዳይገቡ ለማድረግ ታቅዷል። በፓርክ ውስጥ የሚገኙ የተፈጥሮ ሀብቶች ዳግም እንዲያገግሙ ጥበቃ እንደሚያስፈልጋቸው የአካባቢ ጥበቃ ባለሙያዎች ያሳስባሉ። ያሉት በተለይ ውሃ ማማን በሚባል ነው የሚጠራው። ጮቄ የውሃ ማማ ነው የተባለበት ምክንያት 57 ወንዞች እዚህ ነው መነሻቸው። 257 የሚሆኑ ምንጮች አሉት። ከዛ ባሻገር ብዙ እንስሳቶች እዚህ አሉ። በተለይ የዱር እንስሳት ማለት ነው። አዋፋት አሉ። ለዚህ ለጮቄ ብቻ እንደሚክ የሆኑ አዋፎች አሉ። የአትክልት ማነው የዛፍ ዝርያዎች አሉ። በተለይ እዚህ አካባቢ ጅብራ፣ አስታ እዚህ ጋር የሚታየው ሌሎችም ብዙ እጽዋቶች አሉ። ስለዚህ ከብዝሃ ሕይወትም አንጻር የቱሪስት መስህብ ከማድረግ አንጻር ትልቅ አስተዋጽኦ አለው በሚል ይህን
ከሚመለከታቸው ፌዴራል በተለይ ከዚህ ጋር የሚሰሩ ፌዴራል ተቋማት ጋር በጋራ እየሰራ ይገኛል ማለት ነው። ደብረ ማርቆስ ዩኒቨርሲቲ በማህበረሰብ አቀፍ ስራው ለጮቄ ተራራ አካባቢ ጥበቃ ትኩረት የሚሰጥበት ዋና ጉዳይ መሆኑን ይነገራል። የተለያዩ በተለይ እዚህ አካባቢ እንግዲህ ይታወቃል፣ ኮሶ በጣም ታዋቂ ዛፍ ነው። እዚህ ለዚህ ስነ ምህዳር የሚስማማ ማለት ነው። እሱን በደንብ አፍልጠን እዛ አካባቢ ተክለናል። ያው በአንድ በሌላም በኩል አሁን ላይ ችግኙ ጉዳት ደረሰበት እንጂ ተክለን ሁለቴ የዘመቻ ስራ ተሰርቷል። እዚሁ ተራራ ላይ ማለት ነው እና ይህን ሰርተናል። ከዚህ ባሻገር ለእንስሳት መኖ የሚሆኑ በተለይ ወደታች አካባቢ ለሚሆኑ የተለያዩ እንደ ዲሹ አይነት እንደ ትሪሉሰር የምንላቸው ወደታች አካባቢ ማለት ነው። እነዚህ ነገሮችም አባስተን ለእያንዳንዱ አርሶ አደር አሰራጭተናል ለጊዜው ማለት ነው። ግን ይህ አጥጋቢ አይደለም፣ ገና አሁንም እየተሰራ ያለ አለ። በተለይ ደግሞ ወደ ላይ ወደ ዳገቱ እየወጣን ስንመጣ ከመሬት ከፍታ ያለው እየጨመረ ስለሚመጣ ያ ሊላመዱ የሚችሉ የተለያዩ የመኖም የእጽዋት ዝርያዎችን ማሻሻል ያስፈልጋል። እሱ እየተሰሩ ያሉበት ሁኔታ አለ። የደብረ ማርቆስ ዩኒቨርሲቲ የአካባቢውን ህብረተሰብ በማወያየት ስነ ምህዳራዊ ጥቅሙን ለማስጠበቅ እየሰራ ይገኛል። ምንድነው ያደረግነው? እዚህ አካባቢ ያሉ ሰዎች እንግዲህ ከቦታቸው ማንቀሳቀስ ሌላ ጉዳይ ነው፣ ሌላ ኢሹ ስለሚሆን ባሉበት ግን በትንሽ ቦታ ላይ የእንስሳታቸውን ቁጥር ዝርያ በማሻሻል አንድ ሲስተም ነው። እዛ አካባቢ ያሉትን በትንሽ መሬት ደግሞ የተለያዩ በተለይ ወደ ታች ስንወርድ ወደ ጮቄ ተራራው ዳገቱን አካባቢ ስንል በተለያዩ በእንስሳት በአትክልትና ፍራፍሬ ለዚህ አካባቢ ተስማሚ የሚሆኑ ዝርያዎችን በመምረጥ በማላመድ ብዙ ስራዎችን ሰርተናል። አሁን ዋና ችግር ያለው ምንድነው? እዚህ ጮቄ ዋናው ዳገቱ ላይ ያሉት ማህበረሰብ ላይ ችግሩ እየተከሰተ ያለው ማለት ነው። ስለዚህ ለነሱ የሚሆን ግብዓት ሰጥተናል። ያን ግብዓት ተጠቅሞ ወደ ስራ የማውረድ ስራ ደግሞ ቅድም እንዳልኩት የሚመለከተው አካል ያን ወደዛ መድረስ ያለበት የሚል ግንዛቤ ነው ያለ እንደ ዩኒቨርሲቲ ማለት ነው። ስለዚህ የሚመለከተውን አውትፑት ሰጥተናል፣ ውጤት ሰጥተናል። ያን የመተግበር ስራ የሚመለከታቸው የዞን ግብርና አለ፣ የወረዳ ግብርና አለ፣ ሌሎችም የቀበሌ ባለሙያዎችም አሉ። ይህን ወደዛ የማውረድ ስራ ይሰራሉ ብለን የምናስበው። በዋነኛነት ግን የአካባቢው ህብረተሰብ ስለ ጮቄ ያለውን ግንዛቤ በማሳደግ የእኔነት ስሜት እንዲያድርበት የማድረግ ስራ ይከናወናል። ዩኒቨርሲቲው ይምጣ፣ የትኛውም አካል ይምጣ፣ እዚህ የሚመጣው ለአንድና ለአንድ ነገር ብቻ ነው፣ የአካባቢውን አርሶ አደር ለመለወጥ ማለት ነው። ለሌላ ነገር አይመጣም። ይሄ ቢጠበቅ እነሱ ነው የሚጠቀሙት። እዚህ አሁን ቢጠበቅ የተለያዩ ቱሪስቶች ይመጣሉ። ከቱሪስቶች የሚገኝ ራሱ ገቢ ይኖራል። የተለያዩ አካላት ሪሰርች ምርምር ይሰራሉ። ከዛ ምርምር የሚገኘው ራሱ ውጤት ይኖረዋል። ፓርኩ ጥበቃ ሲደረግለትና እጽዋቱ እንደገና መብቀል ሲጀምሩ የዱር እንስሳቱም እየተበራከቱ ይመጣሉ ተብሎ ይታመናል። ይህ ሲሆን አካባቢውን ለቱሪስት ምንጭነት ማዋል እንደሚቻል ይታመናል።